ውጤት እንዴት ነው? እየጠበቅን ነው። አምላኬ አንተ እርዳኝ። መቶልኛል። ውጤቱ ጠቅላላ ድምር 200። ወይኔ አምላኬ ወደኩኝ። በቃ አይዞሽ። አትሰኝ። አንቺማ እንደነቱ ግድ የለም መፍትሄ አለ። አንተ ቀልድ በሬ የደላላነት ይኸውልህ፣ ይሄ ምላሴ እኮ ቤት ብቻ አይደለም ይደልል። ምን የመሳሰሉ ሴቶችን መሰለህ ጠብም አይደለም። ይኸውልህ ሴቶች እኮ የሚያስፈልጉ ለጓደኝነት ብቻ አይደለም ለጥቅማ ጥቅም ጭምር እንጂ። ሚስጥር ልንገርህ፣ እኔ ሴቶችን ወደ አረብ ሀገር ለምልክ ታውቃለህ አይደለ? እና ከመሄዳቸው በፊት ልክ ፕሮሰሱ ሲጀመር በደንብ ቀርባቸውና በፍቅር ጠብ አደርጋቸዋለሁ። ከዛ በኋላ እዛ ሄደው ገንዘብ ለቤተሰብ መላክ ሲኖርባቸው እነሱ ለማን ይልካሉ? ለኔ እና ሉዬ ስራ አልተገኘም። በቃ ምን ይገኛል? እንኳን እኛ በጥሩ ውጤት የተመረቁት ሁሉ ቁጭ ብሎ የለን። እሱስ ልክ ነሽ። ታዲያ ለምን ወደ አረብ ሀገር አትሞክሪም? እውነትህን ነው። መውሰድ ቸግሮኝ እንጂ እኮ ካሰብኩበት እንኳን ቆይቻለሁ። እንዴ ምን ነካሽ? እዚህ ምን የሞከርሽው ነገር አለ? የአረብ ሀገራትን ሁኔታ እያወቅሽ ምን እንደምትይኝ ገምቼ እድል ይወስናል። ወይ ጥሩ ያጋጥምሻል ወይ ደግሞ መጥፎ ታሰቢ። ግን አሁን ካለንበት ሁኔታ አንፃር ከሁለት የባሱ ነገሮች አንደኛው የሚያስነገረው ጉዳይ ነው። ለምሳሌ ጎረቤታችን ሰብለን ጨምሮ ብዙ እህቶቻችን አካላቸው ጎሎ እንደመጡ ታውቂያለሽ። እሱን አስቤ ነው ይቅርብሽ አልኩሽ። ጭራሽ ዘንድሮ ደግሞ ያንቺን ውጤት እንደ ዩኒቨርሲቲ የማያስገባ ሆነ። ሁለታችንም እኮ ለቤተሰቦቻችን ሸክም መሆናችን። አባዬ ህሉ ለመሄድ ቁርጣ ተነስታለች። ተይ ብላትም አልሰማ ብላኛለች። ባይሆን ምን ማድረግ እንደፈለገችና ምን እንዳሰበች ሀሳቧን ትንገር። እማዬ እንበለውና የምንጠጣው ነገር እንደማንቸገር እኮ አውቃለሁ። ግን እዚህ ሀገር ለመማርም ሆነ ትንሽ የተባለውን የጀበና ቡና ስራ ለመጀመር እንኳን ገንዘብ ያስፈልጋል። ስለ ህሊና ነው አረብ ሀገር ለመሄድ ወስናለች። እንዴ ምን ነው እዚህ አመረጣታ ነው? ደላላው ቢኒያም ጓደኛት ነው የሚልካትና ቀርበህ እርግጠኝነቱን ብታረጋግጥልኝ። ጭራሽ ቅኔ ነው የሚልካት? ሌላ ጥገት ነው። ዋናዎቹ ሰዎቹ ጥሩ መሆናቸው ነው። ጥገቱ ኋላም ከጥሮቹ ሰዎች ጋር ስትገናኝ ቢኒያም አለፈልሽ ገባ። እውነት 15 ቀን ብቻ ነው ከኛ ጋር የምትቆየው? 15 ቀን ሆነ አለው እኮ መሄድ ግልጽ ነው። ህሉ ልትሄጂ ነው? በቃ አዎ ምን ላድርጋት እንግዲህ ልጄ። ባለፈው ዕለት አግኝቼው የሚልካቸው ልጆች እንደሚወዳቸው እየነገረ አታለው የለፉበትን ገንዘብ እንደሚያስልካቸው አውርቷል። እኔ የምፈልገው ከቢኒያም ጋር ቶሎ እየተገናኘ ሲያወራ በደንብ እያዳመጥክ ሀሳቡን እየተረዳ በደንብ እያጣጣ አስፈላጊውን መረጃ እንድትሰጠኝ። እሺ ጥሩ። ዛሬ ሁላችንም እህቶቻችንን ብለን ተሰብስበናል። እንኳን ደህና መጣችሁ። በመጀመሪያ ሁላችንም ራሳችንን እናስተዋውቃለን። እኔ አቶ አለማየሁ እባላለሁ። የሊዲያና የህሊና አባት ነኝ። ልጄ ህሊና አረብ ሀገር ከሄደች 1 ዓመት ሊሞላት ነው። እኔ አቤል እባላለሁ። የህሊና አብሮ አደግና የቢኒያም ጓደኛ ነኝ። ሊዲያ እባላለሁ። የህሊና እህት ነኝ። እኔ መሳይ እባላለሁ። የፍቅር ወንድሟ ነኝ። እኔ ደግሞ ማህሌት እባላለሁ። የፍቅር እህት ነኝ። እኔ ሳሙኤል እባላለሁ። የቤዛ ወንድም ነኝ። አሸናፊ እባላለሁ። የሰላም ወንድም። እኔ ማቲ እባላለሁ። የመሳይ ጓደኛ ነኝ። ስለዚህ የግድ ዛሬ ወደ ውሳኔ መድረስ ይኖርብናል። ትናንት ቢኒያምን አግኝቼ አናግሬው ነበር። እኔማ ብሎክ አድርጌያቸው ሰፈሩን ለቅቄ ለመጥፋት ነው ያሰብኩት። ሰፈሩን ልቆ ሊሄድ እንደሆነ ደርሼበታለሁ። ያበድሽማ አንቺ ነሽ። አይ ቢኒያም ምን ያስነካቸው ይሆን እንዲታዘዙልን? አበቃለ በቃ አለቀ። እኔ አሁን እንጂ አፍንጫውን ብለውላ ደስ ይለኛል። እኔ አንድ ሀሳብ አለ። መጀመሪያ ሰፈር ውስጥ እንፈልገዋለን። ፈልገን እንዳገኘ ነው ቅጥቅጥ እናደርገዋለን። ሳሚ ያለው ሀሳብ ጥሩ ሳይሆን አይቀርም። ወደ ህግ የማንሄድ ከሆነ ያለን ብቸኛ አማራጭ የሳሚ ሀሳብ ነው። ቤተሰቦቿ ከተገኙ በኋላ ምን ማድረግ እንዳለበት ሁሉን ነገር እናውቃለን። ግን ምክንያቱም አልነገርከኝም። ለምንድነው ቤተሰቦቿ እንደዚህ ያስፈለጉ? ብቻ ችግር አጋጥሟት እንደሆነ አረብ ሀገር ሲስተርና ትፈልጋቸዋለች። መጥቶ ለመንገር አይደለም ማለት የመጣነው ውጪ ስላለች እህት ልናናግረን ነው። እህቴ ምን ሆነች? አራት ደንግጥ ምንም አልሆነችም። ቢኒያም ደላላ ነው ሌላ ካት። አሁን ለጥብቅ ጉዳይ ፈልጌሽ ነው የደወልኩት። በቀጥታ መልሽ። ስለ ቢኒያም ነው ማውራሽ። ስለ ቢኒያም አንዳንድ ነገሮችን ሰምቼ። ተረጋጊ። ገንዘብሽ ተበልቶ አይቀርም። ይሄው ነው አስረውታል። እሺ በቃ ቂቤው ታግቷል። ምን
የምርሽ ነው? መቼ? ማን ያገተው? የትም ብር በልቶ እሱ በህይወት መኖር የለበትም። ቆይ ተረጋጋ ሳሚ። አሁን እኮ ደርሰንበታል። እግዚአብሔርን ማመስገን አለብን። አሁን ቀጥታ ወደ መፍትሄው ነው ማተኮር ያለብን። ስለዚህ እዚህ ችግር ተፈጥሯል። በቀጠሯችን መሰረት እዛ ጠዋት ስንደርስ በሩ ተሰብሯል። ቢኒያም ደግሞ ውስጥ የለም። ምን ነካሳን? ምን ማድረግን? ገድልኮታን በምድርም በሰማይም የሚያስጠይቅህ ነገር ቀላል እኮ አይደለም። ነፍሱ ማለት